ቆይ ለምን አትተኝም አንቺ ግን? አሁን ናታን ካንቺ ጋር እንዴ? በቃ እኔን ፍችኝ እንዴ? ከኔ ጋር አይደለም ከኔ ጋር ቢሆን ልባንቺ ጋር ነው ያለው። እና አውጥቼ ልስጥሽ? ሰምኛለሽ? ናታን የኔ መሆን የሚችለው ሁለታችሁም ይበለቃሽ ትወጡ ነው። እስከዛሬ ብቻዬን ነበር። አሁን አብራኝ የምትወጣ ጓደኛ አገኘው ማለት ነው። ደግሞ ማናት አብራኝ የምትባረረው? እናሽ ኬት እንዳረገዘች እንኳን ማታውቀው ያቺ ነፈስ ሰላምና አንቺ ከዚህ በለቃሽ ትወጣላችሁ። ይኸውልሽ አቢጌል፣ እኔ ራሴን ወክዬ ነው የምናገረው። በቃ ከዚህ ቤት አልወጣም። ምንድነው አንቺ? ቆይ ለፍስፍስ ነው እንደፈለግሽኝ? እየገባሽ አይደለም? ቆይ ምን እዚህ ቤት ከሰላም ጋር የምትሰሩት? ለምን ሁሉ ጊዜ ከሷ ጋር አብራችሁ የምትመካከሩት? አረ ኤቢ ስለፈጠረሽ በእናትሽ፣ እኔ ህይወቴ እንደገለባ የቀለለ ነው። አንቺ ግን ውስብስብስብስብ እያደረግሽብኝ። ሰላም እውነተኛ የልጇን አባት ስለማታውቀው አንቺ ደግሞ ከሌላ ቦታ ወንድ ገስል ታምጭላት ነው። እና ደግሞ በምትኮ አንቺና ናታን ልተግባባችሁ ነው። እና በዛ ላይ ተስማማችሁት? የኔ ናት። በቃ ነገርኩሻ። በቃ ተኝ፣ እንዳትከተኝ፣ ልሂድበት። አልጨረስኩም። የት ነው የምትሄጂው አንቺ? ዳጣ ትልቅ ችግር ውስጥ ገብታለች። አቢጌል በተለያየ ጊዜ ከቤታቸው ልታስወጣት ሞክራ ባይሳካላትም ነገር ግን ዛሬ ያንን ለማሳካት እድል ያላት ይመስላል። ዳጣ ለብቻዋ እየተራመደች ባለችበት አቢጌል ከኋላ ተከትላት መጣ ነው ችግር ለመፍጠር እየሞከረች ያለችው። ኤቢ ይህንን ነገር አስባበትና አቅዳበት ያደረገችው ይመስላል። ትሰሚኛለሽ? ከሰላም ጋር ያወራሽውን በሙሉ ሰምቻለሁ። መርዞ የሚባል ሰው ለሰላም ባላደርጋችሁ ልታመጡ ነዋ። ጭራሽ ደግሞ እኔንም ልደብድብልሽ ስትያት ነበረ። ሲጀመር ቆይ ስለሷ ምን አገባሽ? በቅጥ እንኳን 5ኛ ክፍል ሳትጨርሺ ግን አንቺ ሰው ካልመከርኩ ምትይ መሀይም ደነዝ ነሽ። ሰላም እውነተኛ የልጇን አባት ስለማታውቀው ነው አይደለ? አንቺ ወንድ ገዝተሽ ልታመጪላት፣ እሷ ደግሞ በምትኩ አንቺና ናታንን ልታቀራርባችሁ የተስማማችሁት ስትላት ዳጣ እልሃና እንዴቷን መቆጣጠር አልቻለችም። ኤቢን ቅጥቅጥ አድርጋ ስብርብሯን የምታወጣት ይመስላል። ይሄ ነገር ሲፈጠር ደሪ የልጁን የኤቢን ያልተገባ ባህሪና ለዳጣ ያላትን ጥላቻ ቀድሞውኑ ስለሚያውቅ ዝም ቢልም ነገር ግን ማርታ በምንም አይነት ሁኔታ ልጇ ኤቢ ፊት ለዳጣ ማገዝ አትፈልግም። እሷ ጋር ምንም አይነት እውነት ቢኖር እንኳን በዚህ ምክንያት ነው ዳጣ ትልቅ ችግር ውስጥ የገባችው። ለዚህ ሁሉ ምክንያት የሆነው ደግሞ ጠዋት ላይ ሰላም የናታንን ክፍል እያጸዳች ባለችበት አቢጌል ትመጣና በሰላም ነው ሁልጊዜ ሳይሽ የናታንን ክፍል ማጽዳት ትወጃለሽ ብላ ሰላምን ነገር ትፈልጋታለች። እሷ ግን ነገሩን ቀለል አድርጋ ለማለፍ አስባ ኤቢዬ ያንቺንም ክፍል እኮ አጽድቼ ጨርሼ ነው ወደዚህ የመጣሁት ብላ ትላታለች። ኤቢ ግን ነገሩን ከመተው የበለጠ ማባባስና ማጋጋል የፈለገች ይመስላል። ዛሬ ብቻ አይደለም በተደጋጋሚ ይሄን ነገር ስላስተዋልኩ ነው ናታን ክፍል በጣም መግባት ትወጃለሽ ብላ ትላታለች። ሰላምም በግርምት ከተመለከተቻት በኋላ ኧረ አንቺ ልጅ ደግደጉን አስቢ፣ ምን ችግር አለው ቆይ እሱ ክፍል ብገባ፣ ናታንም እኮ ልክ እንዳንቺ ልጄ ነው ብላ ትላታለች። ኤቢ ሙሉ የቤተሰብ አባሉን በነገር አተራምሳ ልትጨርሰው ይመስላል። ቀጥላም አይ አይመስለኝም ብላ አልጋው ላይ አረፍ ትልና ለመሆኑ የልጅሽ አባት ማን ነው ብላ ሰላምን ትጠይቃታለች። እሷም ምን አስጨነቀሽ ኤቢ፣ ይሄ ነገር እኔን ነው እንጂ አንቺን ሊያስጨንቅሽ አይገባም ብላ አስረግጣ ትነግራታለች። ኤቢም ይመለከተኛል እንጂ ለምንድን ነው የማይመለከተኝ? አባቱን መደበቅ የፈለግሽው ለምንድን ነው? ትሰሚኛለሽ? እኔ እንደማየና አባዬ ዝም አልልሽም። ከየት ነው ያረግሽው ብላ አጥብቃ ትጠይቃታለች። ሰላምም ምን ነው የዚህ ያህል ባልሽን አልቀማሽ ብላ ስትላት ኤቢ ማን ያውቃል ያለ ነገር እዚህ ክፍል መመላለስ አላበዛሽም ስትላት ሰላምን በንግግሯ በጣም ትናደድና ምን አልሽ አንቺ? ጭራሽ ከናታን ጋር ተጠረጥሪኛለሽ? በጣም ታሳፍሪያለሽ። እናትና አባትሽን ባላቅ ኖሮ እቺ ባለጌ ያሳደጋት ብዬልሽ ነበር። በጣም ነው የምታሳፍሪው ብላ ጥላት ትወጣለች። ኤቢም ከማን እንዳረገሽው ሳላውቅማ እንቅልፍ አይወስደኝም ብላ ለራሷ ቃል ትገባለች። ሰላምም ቀጥታ ሄደችው ወደ ማዕድ ቤት ነበር። እዛው ባለችበትም ዳጣ ወደ ክፍሉ ትገባለች። ሰላም ፈጠን ብላ ስፈልግሽ ነው የመጣሽው፣ ይቺ አቢጌል አላስቀምጥ አላስቆም አለችኝ እኮ ብላ ስትላት ዳጣም ቆይ ምን እያለችሽ ነው ብላ ትጠይቃታለች። ሰላምም ባልሽን ካላወቅ ሞቼ እገኛለሁ እያለችኝ ነው ብላ ትነግራታለች። ሁለቱም በራቸውን ዘግተው እያወሩ ያላወቁት ነገር አቢጌል በድብቅ በሩ ስር ተለጥፋ እያዳመጠቻቸው እንደነበረ ነው። ዳጣም ቆይ ምን አገባት እሷ ሰላምዬ፣ እሺ ቆይ እኔስ በምን ላግዝሽ ብላ ትጠይቃታለች። ሰላምም ለአቢጌል ባል ነኝ ብሎ መጥቶ የሚተዋወቅ ሰው ትፈልጊልኛለሽ
ብላ ትላታለች። ዳጣም ግን አቢጌል ካወቀችው በኋላ እኮ አርፋ አትቀመጥም፣ ለማየም ለደረጀም ትናገራለች። ከዛ ነገሩንም ደግሞ ታሰፈዋለች። ይሄኔ ምናምን ማለቱ አይቀርም ብላ ትላታለች። ሰላምም ጭንቅ ብሏት እሺ ዳጣዬ ምን ላድርግ ምን ተሻለኝ ስትላት ዳጣም በቃ ተያት እንደፈለገች ትሁን ምን ታመጣለች ምን ያስጨንቅሻል ብላ ነገሩን ቀለል እንድታደርገው ትነግራታለች። ሰላምም ምን እንተውኩት ዳጣዬ እሷ እኮ ከናታን ጋር ሳይቀር ነው የጠረጠረችኝ ብላ ትነግራታለች። ዳጣም ፈገግ ብላ ከኔ ጋር አለመጠርጠሯ ተመስገን ነው። አሁን ተያት ግን እሳደባለሁ ሌላ ነገር እፈጥራለሁ ካለች ግን ለኔ ንገሪኝ ኪድዬኔ ታውቀኛለች ብላ ከሰላም ጎን መሆኗን ትነግራታለች። ይህን ሁላ ነገር ሲያወሩ ኤቢ በደንብ ሰምታችኋለች። ለዚህም ነው ዳጣን ተከትላ ችግር ለመፍጠር የሞከረችው። ኤቢ ባለፈው ናታንም ክፍል ገብታ አብሬ ካልተኛው ብላ ችግር ለመፍጠር ሞክሬ የነበረ ቢሆንም ነገር ግን ናታን ሊሆን እንደማይችልና እምቢ ካለች ደግሞ ቤተሰቦቿን እንደሚጠራ ነግሮ ቢያስፈራራትም ኤቢ ግን እነሱን ለመጥራት ብትሞክር እጮህና ደፈረኝ ብዬ ችግር ውስጥ ነው ምከትህ ብላ ታስፈራራዋለች። ይህን ሲሰማ አስተዋዩና ብልሁ ናታን ቀስ ብሎ ስልኩን አንስቶ የሚያወሩትን ድምጻቸውን መቅዳት ይጀምራል። በሰላም ለማስወጣት ሞክሮ አሻፈረኝ ያለችው ኤቢ በድምጽ ማስረጃ እንደያዘባት ሲነግራት ደንግጣ ቀስማ ስብር ብሎ ፈርጥጣ ክፍሉን ለቃ ትወጣለች። በሌላ በኩል ደሬ ታማኝ ወዳጁ ታሜ ወይም የናታን አባት ጋር ስልክ ተደዋውሎ ነበር። ሰላምታ ከተለዋወጡ በኋላም ስለ ልጁ ናታን ማውራት ይጀምራሉ። ደሬም ናታን ከዚህ በኋላ ተላምዷል ተመልሶ የሚመጣልህም አይመስለኝም ብሎ ሲለው እንደዛ ከሆነ በቃ ሚስት ፈልግለትና እዛው እንደጨረሰ ነው ምንድረው ብሎ ይለዋል። ደሬም የዚህ ዘመን ልጆች እኛ የመረጥንላቸውን ያገባሉ ብለህ ነው ይሄኔ ነገር ዓለሙን በራሱ ጨርሶታል ብሎ ይለዋል። አባትየውም እንደውም ናታን አግባ ብለውም የሚያገባ አይመስለኝም ያው ነገሩ በዚህ ዘመን ፍላጎታቸውን መጫን አያስፈልግም ወይ ደግሞ አንዷን ልጅህን ዳርለትና እንዛመዳ ብሎ ይለዋል። ደሬም ፈገግ ብሎ ይቻላል እንደውም ማርቲ ልጄን አጋብቼ እዚሁ ነው ማስቀረው እያለች እየዛተችበት ነበር ብሎ ይለዋል። አባትየውም አንተን ከመሰለ ሰው ጋር መዛመድ ተገኝቶ ነው ብሎ ጨዋታውን ያደረዋል። ደሬም እንግዲህ ያደጉ ልጆች ናቸው እነሱ ራሳቸው ያውቃሉ የዚህ ዘመን ልጆች መቼ ቤተሰቦቻቸውን ይሰማሉ ብለህ ነው ብሎ ወሬያቸውን ጨርሰው ስልኩ ይዘጋል። በዛኑ ሰዓትም ሰላምና ዳጣ ሳሎን ቁጭ ብለው እያወሩ ነበር። በመሃልም ሰላም ትምህርት ግን መቼ ነው የምትጀምሪው? በአሁኑ ጀምራለሁ ብለሽ አለፈሽ አይደል ብላ ትላታለች። ዳጣም በቀጣይ ደረጃ ትገቢያለሽ ብሏት እንደሆነ ትነግራታለች። ሰላምም ግን ለምንድን ነው ደረጃ የምትይው እንደነ ውሃ ለምን አባዬ ብለሽ አጠሪው ብላ ትላታለች። ዳጣም ያው እሱ ደረጃ ብለሽ ጥሪ ስላለኝ ነው ብላ ትመልስላታለች። ሰላምም ነገሩ ግራ ገብታት ለምን ቆይ ግን እሱ የምር እንደዛ አለሽ አባዬ ብትይው ቆይ ምን ችግር አለ ናታን አባዬ እያለ አይደል እንደሚጠራው ብላ ስትላት ዳጣም ወሬውን ለማስቀየስ በሚመስል መልኩ እስኪ ጠይቀዋለሁ ግን ሰላምዬ እንዴት ነሽ ልጅ በሆድ መያዝ ይከብዳል እንዴት ነው ብላ ተጠይቃታለች። ሰላምም አይ ዳጣዬ ለላም እኮ ቀንዱ አይከብዳትም ይልቅ አንቺም ቶሎ ትምህርትሽን ጨርሽና አግብተሽ ውለጂ ደህና ባል ማግኘት የሚቻለው በአንቺ እድሜ ላይ ነው ብላ ስትላት ዳጣም ቆይ ሰላምዬ ይሄ ሁሉ ዳር የምትይው ስለ ናታን ለማውራት ነው አይደለ ብላ ስትላት ሰላምም እየሳቀች አይ ዳጣዬ ነቄ እኮ ነሽ ይሄውልሽ ምን መሰለሽ ይሄ እድሜ ማስተዋል ይጎለዋል ለዛ ነው የኔን ምክር ማዳመጥ ያለብሽ ሰሞኑን ለምንድን ነው ናታንን ጣል ያረግሽው ብላ ስትጠይቃት ዳጣም ያው አሁን ከኤቢ ጋር ስለተስማሙ ላለመረበሽ አስቤ ነው ብላ ትነግራታለች። ሰላምም ይሄ መቼም ሊሆን የማይችል ነገር ነው ናታን መቼም ቢሆን አቢጌልን አይወዳትም ደግሞ እኮ እሷ ናት ሄዳ የምትለጠፍበት ጅላት ሁኚ ዳጣ ቅረቢው አትራቂው አሁን እስቲ በዚህ ዘመን እሱን የመሰለ ከየት ይገኛል ቆንጆ ዕውቀት ያለው በዛ ላይ የሀብታም ልጅ ምን ትፈልጊያለሽ ከዚህ በላይ ብላ ትላታለች። ማርታና ደሬ ለልጃቸው ኤቢ ቢመኟትም ሰላም ግን ዳጣን መገፋፋት አላቆመችም። የናታንም ምርጫ ቢሆን ወደ ዳጣ እንደሆነ ግልጽ ነው። በሌላ በኩል ማታ ደሬ ወደ ቤት ገብቶ አረፍ ካለ በኋላ ከማርታ ጋር ማውራት ይጀምራል። ቀን ላይ የናታን አባት እንደደወለለትና በጋብቻ ብንተሳሰርስ ብሎ ጠይቆት እንደነበር ይነግራታል። ማርታም ደስ ብሏት እና ምን አልከው ብላ ተጠይቀዋለች። ያው እኔማ የዘመኑ ልጆች በራሳቸው ፍላጎት ነው የሚሄዱት ተወት እናድርጋቸው አልኩት ያው ደሞም ልክ ነኝ ብሎ ይላታል። ማርታም ተናዳ ልክ አይደለህም ደሬ የኛ ልጆች ኤቢም ናታንም ምንላቸውን እኮ ይሰማሉ ደግሞ ሲጀመር አንተ ባትላቸውም እነሱ ተዋደውልሃል ብላ ትሏለች። በነጋታውም ደሬም ማርታም ወደ ስራ ሄደው ውሃ ታማ ወደ ቤት ትመጣለች። ምስኪኗ ውሃ የታመመችበትን ቦታ እንኳን በቅጡ አላወቀችው። ሰላምም ፈጥና እንድትመጣ ለማርታ ደውላላት በፍጥነት ቤት ታስመጣታለች። እቤት እንደደረሰችን በፍርሃት እቅፍ ካረገቻት በኋላ ሰውነቷ ሙሉ ትኩሳት እንዳላት አስተውላ በፍጥነት ወደ ሆስፒታል ተወስዳታለች። ዳጣ ድራማ አጓጊና ተጠባቂነቱን ቀጥሏል። በቀጣይ ምን ይፈጠር ይሁን? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣይ ክፍል ላይ አሳጥሬና አሳምሬ ይዤላችሁ እንድቀርብ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱንም መጫን አትርሱ።
በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።